በዛልክ እንደዛ አይነት የበሰበሰ ጥያቄ እንዴት ሰው ይጠይቃል? እንዴት ሰው እኛ ተራ ቲክታከሮች ነን የምንባል ሰዎች በእናንተ ያክል የወረድን ሰዎች ጣና ተውት። ጣና ቴሌቪዥን በዓላማ ነው የገባው። ምስጋናው ማንዷንም ነው የላከው። አያሌው መንበር ነው ጣሂር አብይ አህመድ ነው የላካት። የጣና ቴሌቪዥን የላካቸው አብይ አህመድ ነው የላካቸው። ምክንያቱም በርስት ዙሪያ ምንድነው ፋኖ ሐሳብ ያለው ያንን ሐሳብ ተወስዶ ፋኖ ከማን ጋር እንዲጣላ ተፈለገ። ፋኖ ሌላው አካል በአማራው ላይ ምን አይነት ስትራቴጂካሊ የሆኑ ግንኙነቶች አጋርነት ብዙ ነገሮች አሉ። አሁን ብያንን እንደው ጌታ ሆይ እንደው አፌን ዝጋው እንደው በእነሱ ልክ እንዳልናገር አደራ። ዛሬ ብዙ ነገሮች አሉ። ጠላት ግዴታ የፋኖን ቆመና የፋኖን አስተሳሰብ የመሪዎቻችንን አሰራር ፍላጎታቸው ርዕዮተ ዓለማቸው ሐሳባቸው እንዲያውቅ ሰው እንዴት እንዲህ አይነት ጥያቄ እንዴት ይጠይቃል? የጣናን ቲቪ ተውት። ቀለም ምን ሆነሽ ነው? እኔ አሁን አንቺ በጣም ቀነሽ። አይ ነው የተረዳውን ነገር ቀነሽ ያለ ማወቅ አለ። ያው በዚህ ፖለቲካ ውስጥ የተረዳ ነው። አማራ ብለው ያው ይነሳሉ ሰዎች በገባቸው በተረዱት ልክ ትግሉን ይታገላሉ። አሁን አብዛኛዎች ሰው የሚቀልጠው የሚበሳጨው አብዛኛው ካረፈደ ስለሆነ የሚነቃው ነው። ለዚህ ህዝብ ያረክሸው አለ። ለአማራ የታሰርሽ ሰው ነሽ ዋጋ የከፈል አይ ሪስፔክት ለዛ አሁንም ወተሽ በቀንዳነት ነው። አሁንም ወተሽ ኡጋንዳ ሆነሽ ፖለቲካውን ለማስኬድ የምትሄጅበትን መንገድ እመለከታለሁኝ እኔ። የዛሬው ጥያቄሽ ግን ቀለብ ትክክል አይደለም። እንዴት የፋኖ እኔ እኮ ምን ሆናችሁ ነው? ምንድነው የፈለጋችሁት? በቃ እያንዳንዷን ነገር በአደባባይ ፋኖ እንዴ ፋኖ 10 ሰነድ ሊኖረው ይችላል። 10 የመታገያ ሰነድ ሊኖረው ይችላል። ምሳሌ እኔ እንደ ቤቲ ያው ቤቲ ፋኖን በሆነ እኔ ልንገራችሁ፣ እኔ ፋኖ በሆነ 10 ሰነድ ነው የሚኖረኝ። የመጀመሪያው ሰነዴ እንደዚህ ባረግ ያዋጣኛል ወይ አማራን ምናምን ለማለት የመጀመሪያ ሰነድ። ያ ካልተሳካልኝ ሁለተኛ ሰነድ አዘጋጃለሁ። ሁለተኛ ሰነዴ ደግሞ አማራጭን ይዤ በዚህ አርጌ ያንን አማራጭ 3 4 እስከ 10 አማራጭ ሰነድ ይያዛል። አማራጭ ዛችሁ በዚህ ሲመጣ አብይ አህመድን አትመለከቱትም እንዴ? ኤርትራና በቀለበት ኢሳያስ አፈወርቂና በሞቴ ቀለበት ላርግል ብሎ መንገድ ከፍቶ አዲስ አበባ የኤርትራያኖች እንደፈለጋቸው ገብተው ምን እንዲሉ አርጎ ፈቅዶ የትግራይን ማህበረሰብ በሚፈልገው መንገድ ብዙ ነገር እንዲሆን ካረገ በኋላ ዛሬ ተጠምዝዞ ተንሸራቶ ሄዱ። ኢትዮ ፎረም በነገራችን ላይ ዛሬ ከመጀመሪያ ጀምሮ ሲናገር የነበረውን እየቆረጡ እየለጠፉ እየበጠሱ ዛሬ ያደረጉትን ተመልከቱ። ሂዱ። ፖለቲካ በብዙ መልኩ ነው የሚሰራው። ይሄ አብይ አህመድ አስተሳስቷል ምናምን ልትሉ ትችላላችሁ። አብይ አህመድ በራሱ ዓለም በራሱ ፖለቲካ በብልጽግና ርዕዮተ ዓለም አልተሳሳትም። ምክንያቱም ኤኒ ታይም ፖለቲካ ተገለባባጭ ስለሆነ እየተንሸራተተ እየተንገለባበጠ ጥቅሙን ነው የሚያስከብረው። ፋኖም እንደዛ አይነት ነገር ነው። ኤኒ አማራጭ አማራ እንዲያሸንፍ እንዴ ጋይስ፣ ዛሬ መሳሪያ ለማግኘትም እኮ ካስፈለገ እኮ ከግብጽ ጋር ሄደን እንለጠፋለን እኮ። ዛሬ የሆነ አካል አብይን እጥላለሁ እኮ ብሎ ካለ የሆነ አካል እኮ ከመጣ ሄደን እንለጠፋለን። ግብጽም እኮ ለምሳሌ አባይን ስልጣን ስትይዙ ቆርሳችሁ ትሰጡኛላችሁ ወይ እኮ ብላ ብትለን ለጊዜው አዎ ግብጽ እንሰጥሻለን ምንም ችግር የለም ትሉና 4 ኪሎ ተጋገባሽ በኋላ ምን አባሽ እንዳብይ አህመድ ሽምጥጥ ኤርትራን አስገብቶ ትግራይ ላይ የፈለገውን ካረገ በኋላ ሽምጥጥ እንዳረገ ምን አባሽ አገባሽ ሽምጥጥ ታረጋላችሁ። እኔ አማራጮች ይወሰዳሉ። ሰው እንዴት በዚህ ልክ ጋይዝ፣ ኢቭን እኔ በዚህ ልክ መናገር አልፈልግም። እኔ ማለት ነው ምን ሆናችሁ ነው? ምንድነው የነካችሁ መንፈስ ምንድነው? ይሄን ያህል በዚህ ልክ ድንቁርና እንደ አማራ ድንቁርና የመንዚው ፖለቲካ
የሃይማኖት ፖለቲካ፣ የሳሚ ቀኝ ፖለቲካ። ሳሚ ቀኝም በነገራችን ላይ ይሄን የፈለገው ዛሬ ጌታ አስራደ የተናገረለትን የፈለገው ጌታ አስራደ። ይሄ ደግሞ ለማን ነው የሚጠቅመው? ለብልጽግናና ለጸረ አማራዎች ነው የሚጠቅመው። እንዲህ አይነት ፖለቲካ አርበኛ ጌታ አስራደ ራሱ በዚህ ልክ ዛሬ መናገር አልነበረበትም። ለማን አባቱ ለቲክቶክ መንደርተኛ ማህበር መስርቻለሁ ብሎ አሜሪካ በዛ በኩል የጌታ አስራደ ደጋፊ፣ በዚህ የመከታው ደጋፊ፣ በዛ ጋሻ ሰግድን ግደል የሚል፣ በዚህ በኩል ዘመነን ጨፍጨፍ ለሚል ነገም ለማይማር በዚህ ልክ ለደነቆረ የዲያስፖራ በዚህ ልክ መልስ መስጠት አልነበረባችሁም። እኔ አይ ቲንክ በቀጣይ ስትመጡ ይሄንን ነገር አርማችሁ እንደምትመጡ ተስፋ አደርጋለሁ። የመጣችሁት ይዛችሁትን የምትመጣውን አጀንዳ ይዛችሁት የምትመጣው ስትሪክት በሆነ መንገድ አጀንዳችን ይሄ ነው፣ ጥያቄያችሁ እዚህ ዙሪያ ላይ ካለ ማን አባቱ ምን ያመጣል? እናንተ ናችሁ የምትታገሉት፣ እናንተ ናችሁ ፖለቲካውን የያዛችሁት። ማን ምን አባቱ ያመጣል? እኔ በጣም በቃ ያ ቅንቡርስ ሰውዬ ከሆዱ ሚስቱ ኢትዮ 360 ተቀምጣ ያ ማነው የሚባል ምን አላቸው የሚባል ሰውዬ እሷ ኢትዮ 360 ተቀምጣ አማራውን ስታሳድድ ስትሰድብ ደሞዟን ስትቀበል እሱ በዚህ በኩል ሌላ ሚዲያ ከፍቶ የአማራው ደጋፊ መስሎ ክስ ያወልቅ ሚሊዮኖች ሲዘርፍ ማታ ተቃቅፈው እየተባባሉ እየተኙ በአማራው ደም የበለጸጉ ሀብታሙ እያለው በሚሊዮን የሚቆጠር ገንዘብ ዘርፎ ዛሬ አማራ ምን እንደሆነ ማለት ነው። አይ ምንም አልተፈጠረም። ሙሉዬዋ ሰው ምንድነው እንደነዚህ አይነት ሰዎች የሀቀኛ ቤስ የሚባሉ ጋዜጠኞች የሚጠይቁት ጥያቄ ግን ሁለት ሰው እኔ እንደው ያየሁት ሻለቃ ዳዊት የሚዲያ ምናምን ተመጦ ትዝብት ውስጥ ወድቀናል። ሻለቃ ዳዊት ትዝብት መውደቅ አይደለም። ገና እርሶ በአማራው ደም ተጠያቂ ኖት፣ ወንጀለኛ። እኔም ዛሬ ገና ማለቆት ማለት ነው። እርሶና መሰለቾ አሁንም በፋኖ ትግል ውስጥ እጃችሁን ያስገባችሁት አስታራቂ መስላችሁ እንኳን አስታረቃችሁ ወንድሞቻችንን እንኳን ለምን ጌታ አስራደ ሲናገር የተረዳሁት ነገር አለመቀራረብ፣ አለመጠያየቅ፣ አለመነጋገር በውጭ በዚህ በሶሻል ሚዲያ ጮኸት በምናምን ሁሉንም አራርቋቸው እንዳውሬ ሲተያዩ አይደል የነበሩት። አሁን ታረቁ፣ ተነጋገሩ። ፍቅራቸው አሁን አርበኛ ጌታ አስራደ ሲናገር ወይኔ አይ አማራ ዛሬ አንተና መሰሎችህን ጌታ መድኃኔዓለም ከዚህ ምድር ይንቀላችሁ። እኔ ሌላ ምንም ነገር አላችሁ እናንተ እርጉሞች። ግን ብቻ ምን ታረጉ? ሞኝ ህዝብ ላይ ወጣ አይደለም ሞኝ ህዝብ ላይ መጣችሁ ተሳካላችሁ። ሰው ምንድነው አለ አርበኛ ጌታ አስራደ ሰማችሁ? የአርበኛ ጌታ አስራደ ምን አለ? አሁን አለኔ ማንንም እንዳልኩብኛል። ፖለቲካ የሚሰራው ተዋሽቶ ነው። ኤግዛምፕል ልንገርሽ። ጌታቸው ረዳ የትግራይ እናቶች ጄኖሳይድ አልተፈጸመባቸውም ባይ በየአህመድ ምናምን የሆነ እንደዚህ ገባሽ? ፖለቲካ እንደዛ አይሰራም። ፋኖ የራሱ ስትራቴጂካሊ የሆነ የአደረጃጀት የትግል አቅጣጫ ነው። ያንን የትግል አቅጣጫ ሶሻል ሚዲያ ላይ ያለ መንጋ ግድ ማወቅ አለብኝ ብሎ የፋኖ ትግል አደባባይ ላይ መውጣት የለበትም። ይሄ ትክክል አይደለም። በምንም መንገድ ማለት ነው። ይሄ ትክክል አይደለም። ይሄንን ጉዳይ ከወዲሁ መታረም አለበት። አሁን ጠያቂ ይሄ ፋኖ ጠያቂ ነን ብለው የሚቀርቡ ሰዎች የዝናሽን ጦስ ውሰጂ ስራ ፈት ዝናሽ ተዘቅዝቃ ተሰቀልል ዝናሽ ቅማላ አህያ ማለት ነው። እንዲህ አይነት ነገር አይነገርም። ለዚህ ለሶሻል ለቲክቶከር እኔ ፋኖቻችን ራሳችሁ ይሄ ቲክቶከር መንጋ ይሄ የዚህ ሶሻል ሚዲያ መንጋ በእውነት ወይ በውስጥ የምትቀጧቸው በውስጥ ቅጧቸው። ጋዜጠኛ ነን ብለው አቀርባችሁ ዛሬ ተጣመመ ጥያቄ ጠይቋችሁ ሰዎች በውስጥ ቅጧቸው። እንደዛ እንደ ጣና ሚዲያ ብልጽግናዎች አይደለም ማወራችሁ። በዛ ልክ መነገር የለበትም።
ለሁሉ ነገር የትግል ሰነዳችሁ ሚስጥር ነው መሆን ያለበት። እረፊ መልስ ሰጥቷል፣ አጥርተውታል፣ ተገቢ አይደለም። አሪፍ መልስ ሰጥቷል፣ አጥርተውታል፣ ተገቢ አይደለም። በራስ ላይ ጥላት ማብዛት ስለሆነ ጥላት ማብዛት አማራ አያስፈልገውም። መስራት ያለበትን በስነ ስርዓት ነው መስራት ያለበት። ጥላት ማብዛት አማራ የለበትም። ስራውን በሩን ዘግቶ አደረጃጀቱ ማድረግ ያለበትን በሩን ዘግቶ ነው መስራት ያለበት እንጂ ለ4 እና ለ5 ጋዜጠኛ ወይ ቲክቶከር ሶሻል ሚዲያ ላይ ቁጭ ብሎ ኢቭን ዛሬ የተነገረውን እንኳን ሰምተው በእርግጠኝነት ነገር የድርጅቱን ሎጎ ኤክስ አድርጎ ሲያለቅስ የሚውል ሰው ተሰማላችሁ ገና ማለት ነው ነገር። ምክንያቱም ብአዴን ብልጽግና የራሱ የሆነ አጀንዳ ያለው ተከፍሎት የሚጮህ ስለሆነ ታያቻላችሁ። ናኪላ ነገ ኤክስ አድርገው ድርጅቱን ሲጮሁ ተሰማላችሁ። ሁሉም በዚህ ልክ እንኳን ተነግሮት ማለት ነው። ገና ለማየት ያብቃችሁ ገና ማለት ነው። እኔ ግን አዝናለሁ ስለ ሁሉ ነገር። ምን አለብን ተዋችሁ። በዛ ላይ ዙም በነገራችን ላይ ፋኖ አሁን ማድረግ ያለበት አመራሮቻችን ማድረግ ያለባቸው እንደ አብይ አህመድ ፓርላማ ወደ ፓርላማ ጥያቄ ሲመጣ ምን እንደሚጠየቁ ምን እንደሚመልሱ ተዘጋጅተው መውጣት አለባቸው። ይሄንን በድምጽ ቀርጬ ነው ማስቀምጠው። የመጀመሪያ ጥያቄዎቻችሁን እንደ አብይ አህመድ ፓርላማ መንግስት ነው ፋኖ መንግስት ነው። ካሁን በኋላ ፋኖ መንግስት ስለሆነ እንደ ቤተ መንግስት መጀመሪያ የጥያቄዎቻችሁ ጋዜጠኞቻችሁን ትጋብዙና ጥያቄዎች አስቀድሞ ይቀርቡላችኋል። ገምግማችሁ ለትግላችን ይጠቅማል አይጠቅምም፣ መመለስ አለብን የለብንም የሚለውን ገምግማችሁ ከዛ በኋላ ወጣችሁ ያንን ጥያቄ መመለስ አለባችሁ። በድንገተኛ የምትጠየቁትን ጥያቄ ማስቆም አለባችሁ። ከዚህ በተቃራኒ ጥያቄ የጠየቃችሁ ሰው ካለ ዳግመኛም ወደ እናንተ እንዳይቀር ነገም ወንጀለኛ ሆኖ እንዲጠየቅ ማድረግ አለባችሁ። እኔ ይሄንን ነው ማለት በቃ አይሆንም፣ እንደዚህ አይደረግም። ፋኖ መንግስት ነው። ፋኖ መንግስት ነው። ህግ ማውጣት አለበት። አሞኛ አታስሉ። መብላትችሁ ላታውቅ እጇን ታጠበች አሉ። እመኝኝ እሙ እጃችንን ታጥበን ለመብላት ተዘጋጅተናል አሁን። ምክንያቱም መብላታችንን ጠንቅቀን አውቀነዋል። የአማራ ህዝብ ያለበትን ሀቅ እናውቀዋለን፣ ያለበትን እውነት እናውቀዋለን። አገዛዙ ግራ ገብቶት የሚደነባበረው በምክንያት ነው። እኛም እናውቀዋለን። የተነሳንበትን የደረስንበትን የምናውቅ ሰዎች ትግላችን ምን እንደደረሰ እናውቃለን። በጣም ነው ግን እኔ ሰው አማራ ግን ሰው የለው ደና። አሁን ጋዜጠኛ ማሰልጠን ያስፈልጋል ጋይስ። አማራ ጋዜጠኛ ማሰልጠን ያስፈልገዋል። አሁን ፋኖ ግምገማ ማድረግ አለበት። ማን ጋዜጠኛ ላይ ሄዶ መቅረብ እንዳለበት፣ ማን ጥያቄ ሊጠይቀው እንደሚችል ማናቀም። በስነ ጋዜጠኛ በወያኔ ጊዜ እኮ የግዢ ዶክተር ሁሉ ይዞ የነበረ ስንት ሰው አለ። የወያኔ ዶክተር የጋዜጠኛ ነኝ ምናምን ብለህ የታባክ እንደተማርክ ማናቀ ሰውዬ በስነ ጋዜጠኛ መጠየቅና መደረግ የሌለበትን ሁሉ የምታወራ ቡትርፍ የጋዜጠኛ ህግ። በዛ ላይ የራስ ትግል የሆነ የጠላት ትግል ከሆነ ኤግዛክትሊ መጠየቅ ያለብህ ነው የምትጠይቀው። የራስ ትግል በራስ ትግል ላይ በራስ ሜዳ ላይ በራስ ትግል ላይ እንደዛ አይነት ጨዋታ፣ እንደዛ አይነት ንግግር፣ እንደዛ አይነት ጥያቄ ጠላት ላይ ኦፍ ኮርስ ይደረጋል። ልክ ናችሁ። ጠላት ላይ የማትሰሩትን ማን አስጠግቷችሁ ሲጀመር ባኪ ያመሰግናለሁ።
ማፈሪያዎች ማለት ነው። ጸይሟ አላወራም ብላለች ጽናት የምትዩ ነገር አለሽ። ለነገሩ ግን እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። አቤት 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 ደስ ሲል፣ አቤት ኮንፊደንስ፣ አቤት ኩራት፣ አቤት መሪዎቻችን፣ አቤት ድርጅታችን። አማራ እንኳን ደስ ያለ እዚህ ስለደረስክ ማርያምን። ወይ ጽናት የምትዩ ካለ ቀጥይ። ቤትዬ ሰላም ብያለሁ። ምንም ብዙ ምለው ነገር የለም፣ ግን እንኳን ደስ አለሽ። የሆነ ነገር እንዲህ ያማረው ነገር ሲመጣ መጀመሪያ ፊቴ ላይ የምትመጪ አንቺ ነሽ። ምክንያቱም ብዙዎቹ ብዙ መስዋዕት ከፍለውበታል። የህይወት መስዋዕትም በዚህ በሚዲያው ያለው ትግልም ቀላል አይደለም። ስለዚህ ከዚህም ደግሞ አንዷ ቀን ግንባር ቀደም ስለሆንሽ እንኳን ደስ አለሽ ልልሽ ነው እና ዝም ብዬ ላዳምጥ ነው የገባሁት። በርቺ ቤትዬ። ታንኪዩ ኔ ውድ አመሰግናለሁ በጣም ሁላችሁም በርቱ፣ አይዟችሁ። አሁን ቀን ወጥቶልናል በእውነት አማራ እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ። ሰው እንዴት ነህ? ሰው ሞልቶ እንዴት ዋለች? ወይ እንዴት ነሽ? በይኩት ባለፈው ረስቼሽ፣ ባለፈው ገብተሽ ስንት ነገር ብለሽ ወጣሽ። የኔ ነገር እንዴት ነሽ? እግዚአብሔር ይመስገን። በመጀመሪያ ነገር እኔ በጣም አኩርተውኛል። የእሱ አጠያየቅ እኔ በጣም ነው ያናደደችኝ። ግን እነሱ ራሱ በዚህ ጥንቃቄ አድርገው ስላወሩ እኔ በጣም ነው የተደሰትኩት። እነሱ እኮ ኦልሬዲ ዛሬ የላ ቦታ ውስጥ ሊከቷቸው አስበው ነበር፣ የተነሳቸች ዲቃላ ማለት ነው። እኔ በጣም ስለተናደድኩ ማለት ነው። እና በዚህ አጋጣሚ ግን ማወራሽ ነገር ነበር። ከዚህ ጋር ማውራት ይቻላል ወይንስ በውስጥ ጽፌልሻለሁ? ከይቅርታ ጋራ ማለት ነው። ትግሉን የማይጎዳ ነገር ትግሉን የማይጎዳ ከሆነ አው ትግሉን የሚጎዳ ከሆነ ግድ የለም በውስጥ እናት ጽፌልሻለሁ። በውስጥና እዩና እዚህ ጋር ማውራት የሚቻል ከሆነ አውሪትኛለሽ፣ ጽፌልሻለሁ። እሺ እስቲ ቆይ እንዴት አድርጌልሽ ታዲያ በኋላ ነው ማየት የምችለው። ስለምን ጉዳይ ነው? በትግሉ ዙሪያ በትግሉ ዙሪያ ሳይሆን ያው ማለት እንዴ ሺሻ እንትን ነው እኮ ሺሻ የሆነ ሺሻ ሰማ። ወይኔ ወንድማ ነው ይቅርታ። ጤና ይስጥልኝ ብዬ እንዴት ነህ? በትግሉ ዙሪያ ነው በትግሉ ዙሪያ ነው ውዴና የሚታገዝ ልጅ ስላለ ነው። በትግሉ ዙሪያ የተጎዳ ልጅ ነው እና ኦልሬዲ እነሱ አሳክመውታል። ምን ብለውታል? ቆይ በውስጥ እናወራለን። በቃ በሱ ዙሪያ ለምን መሰለሽ በየማአት ሰው ስለሆነ እየመጣ እየጠየቀን ያለው ይሄ በግለሰብ ደረጃ እየሄድንበት ያለው መንገድ በጣም አሁን እንደ ድርጅትም እኔ አይ ቲንክ አሁን የፋኖ ትግል ላይ ፎከስ ማድረግ ያለብን ነው የሚመስለኝ። አደረጃጀት ውስጥ ያለ ሰውም ከሆነ እስቲ ግን እናወራለን በውስጥ በኩል እሺ። ስልኩ አለኝ እነሱም ስልክ ምናምን ሙሉ መረጃው አለኝ። እሱን ቀጥታ ዳይሬክት ማውራት ትችላለሽ በውስጥ ስልኩን እልክልሻለሁ። ምንም ችግር የለም። እሺ እነሱ ራሱ ወረቀት ምናምን ሰጥተውታል። ምንም ችግር የለው። እሺ በቃ እሺ። አመሰግናለሁ ቤትዬ። በውስጥ ትፈልሻለሁ። እሺ ኤምዲ እንዴት ነሽ? አለሁ እህቲቱ እንዴት ነሽ? አለን። እንኳን ደስ አለሽ። እንኳን ደስ አለሽ። በስመ አብ የመጀመሪያ ጊዜ ነው ለቤትሽ የገባሁት። ውጭ ሆኜ ነው የማዳምጠው። ዛሬ ግን ያቺ ጣና ቴሌቪዥን ነው ጣና ቲቪ የምትባል ሴት እንዴት እንዳናደደኝና አትጠይቂኝ። የአኪራ ሴት ናት። እናንተ አትመለከቷትም። እኛ ግን ማታ ይሁነን እያየናት ነው። ዘራ ያዕቆብና አኪራ ጋር ነው የምትውለው ቲክቶክ ላይ። የትኛዋ እቺ ያቺ ናዶስ ነው ምናምን የምትባለው እሷ እነ ዘራ ያዕቆብ ነው የላኳት ራሱ። እነሱ ጋር ነው የምትውለው። ግን ቀጥታ ሀታች የምትገናኝ ከሆነ ሚስጥሩን ሁላ የምትሰጣቸው ለነሱ እሷ ናት። ጋዜጠኛ መስላል። ግን ቲክቶክ ነው እነሱ ጋር ነው የምትውለው። እኛ ሀታይ ሆነን እናያለን ሁሉ ነው። አማራ የሆነውንም የምናዳምጠው ሀታይ ሆነን እኛ እንደናንተ ቤት ከፍተን ማንቀመጥ ሰዎች ሀታይ ሆነን እያየን እና እቺ ሴትዮ ሀታይ በማንኛውም ሰው ገብታ ሚስጥር አውጥታ የምትሰጠው ይቺ ሴት ነው። ቀለብ ያው መቼም እንግዲህ ስህተት ነው ዛሬ ምንም ችግር የለውም። ሁሉም የተሳሳቱት በነገርሽ ላይ እሷ ትታወቃለች። ብልጽግና ናት። የዝናሽ ታያቸው ቴሌቪዥን እንትን ናት። ሌሎቹ
የነሱና እየታወቀኝ ማንንም የአማራ ልጆች እያሳደደ የምትውለው ቲክቶክ ላይ ይቺ ሴት ናት። ይቺ የጣና ቲቪ ነው ጣና ምናምን ለምን ያቀርቧታን? ዛሬ ከአማራ ልጆች ከአማራ ድርጅት ለምን ትቀርባለች? ለምን? ይሄ ጥያቄያችን ነው። ያምንሽ ጥያቄ ስትጠይቅ አሁን ነው ብትባል የታወቀ እንትን ስለሆነ በቃ እና ያለው መንበር ሰርግና ምላሽ ነው የሚሆንላቸው። እኔ እኛ ቤትዬ ሀታይ ሆነን ሁልጊዜ እከታተላታለሁ። የምታሳድደው የአማራ ልጆች ኒውር ታደሰን እነ በላይ ዘመነን እየተሳደበ የምትውለው እቺ ሴት ናት። እኛ ሀታይ ሆነን እነዚህ እኛ መሀይሞቹ ወጥተን የማንናገረው ብዙ ነገር እየታዘብን ነው። የምታሳድደው እቺ ሴት ናት። ግን ዛሬ እኔ አማራ ሰፋ የጣና ቴሌቪዥን የጣና ቲቪ ናርዶስ ሲል እንደው በቃ ክይል አለችብኝ። የቲክቶክ በድምጿ ማወቅኳትኝ እና ይቺ ሴት ሁለተኛ ያው በጋዜጠኛ የአማራ ጋዜጠኛ ናት ተብላ እንድትቀርብ እኛ አንፈልግም። የሚቀርቧት ሰዎች እነሱና አማራ ናቸው፣ ያመጧትም እነሱ ናቸው። ማስተካከያ እንዲሰጧት እንፈልጋለን። የኛ ልጆች ጋዜጠኞቹ እንደነ አርበኛ ዘመነ ካሴ መስዋዕትነት የከፈሉት ብዙም አልተናገሩም። ዛሬ ሲሰደቡ የኖሩት ሲዋረዱ የኖሩት እና ሳየ ደርቤ እነ ሙልጌታ አንበርብር አልተናገሩም። ግን ሲያሳድዱና የነበሩት ልጆች መሪዎቻችንን ወንድሞቻችን እናስረስን እነ ምረዳጁ ሲያዋርዱ የነበሩ ናት መጥታ ዛሬ ጥያቄ ልትጠይቅ የቀረበችው። እነሱ መመለስ አለባቸው። ሞገሴ ሙልጌታ አንበርብር አሳየ ደርቤ ምርጥ የተባሉ ልጆች አሉ። ማን ነው ደግሞ ማን ነበረ የአስራት ሚዲያ የእንትን ነበረ ቴክኒክ ክፍል የነበረው ማን ነበረ? እሱ እኮ ነው የአንበርብር እንትን ነው የነሱ እንትን ነው በካሜራ ልጁ ማን ነበረ ልጁ ያኛው አንድ ልጅ አለ። አዎ ጠር ያለ ስሙ ጠፋኝ። ጀግኖች አሉ። ቴክኒኩም የነሱ ነው። እነሱ መሪዎቻቸው ጋር ሲዋረዱ እናንተ ጋር ሲዋረዱ የነበሩት ጋዜጠኞቻችንን ወደፊት እንዲመጡ እንፈልጋለን። ሲያዋርዱና የነበሩት ሲያዋርዷችሁ የነበሩት ማለት ፊት ለፊት መጣችሁ የምትጋፈጧቸውን እነሱ ናቸው ሲያዋርዷችሁ የነበረው። ለመሪዎቻችን ተከላካይ የነበራችሁት ጉዳት ስትሰደው ስትረገጡ የነበራችሁ እኛ ሀጣዩን የምናዳምጥነን ያው ልቅሶውና ስድባችሁ ቢያመን ልባችን ቢሰብረው ግን ጋዜጠኞቻችን ዛሬ አልቀረቡም። እኛን ሲያዋርዱ ሲሰድቡን የነበሩት መሪዎቻችንን ሲያዋርዱ በነገርሽ ላይ ቤት አንቺ ስለተሰደብሽ አንቺ ብቻ አይደለሽ የምትሰደብ። ምክንያቱም አማራ ብለሽ ፊት ለፊት ስለወጣሽ አንቺን ያዋረዱት አንቺን ሳይሆን አማራ ነው የሚያዋርዱት። ምክንያቱም አማራን አትግደሉ አርበኛ ዘመነ ካሴንም መሪዎቻችን የሚያዋርዱት አማራውን እንዳዋረዱ ነው የምንቆጥረው። ዘንድሮ ብዙ ነገር አሳልፈናል። ግን እቺ ሴትዮ ደግሞ በቲክቶክ የአማራ ልጆችን እያሳደደ እየተሳደበ የምትውል ሴት ዛሬ ደግሞ በፊት ለፊት መጥታ እሷ ጠያቂ ልትሆን እኛ አንፈልግም። ማርያምን ቤት በጣም ነው የተሰማኝ። በጣም ገረመችኝ እና ቀለብ እርግጥ አዎ ተሳስታለች። ስህተት እንትን ማለት ያን ሰውዬ ያን ትልቁ ሰውዬ ነው ዝም በይው። ሚስቱ ስትሰድባቸው የምትውለው እሱ በአንድ ሚዲያ እሷ በአንድ ሚዲያ ሆኖ ሲያዋርዱ የሚውሉት የአማራ መሪዎችን ነው የአማራ ልጆችን ነው። ማርያም ቤት የኛ ወንድሞቻችን ያለቁበት ትግል ምክንያቱም ጥግ ድረስ ደርሶ ከፈለግነው ቦታ ገብተን ደርሶ ሀገራችን እንድንገባ ወንድሞቻችንን ቀብር እንድናይ የወደቁበትን ቀብር እንድናይ ነው የምንፈልገው እኛ። ምክንያቱም በየአረብ ሀገሩ የምንከራተተው አይዞሽ ብዙ ነገር እያሳለፍን ነው እና ይሄ ነገር እንግዲህ ብቻ ግን አማራችን ፋይታ ነው ብቻ። አይዞሽ ማማዬ አይዞሽ እኔ ወድሽ አይዞሽ እኔ ላልቅስ አይዞሽ ተይ። አማራ ብዙ መከራ ነው ያለበት፣ ምንም ማድረግ አይቻልም። አይዞሽ አሁን ጥሩ ነው ያለው አማራ በጣም ደስ ይላል። እኔ የእውነት አይዞሽ ማማዬ አይዞሽ ተጽናኝ። ምንም ማድረግ አይቻልም። ያኔ ወንድሞቻችን ያለቁበት ትግል ሳይሆን ደስታው ነው። እኔ አብዛኛውን ደስታው ነው የሚያስለቅሰኝ። እንዲህ ብሎ ሳያቸው የታስራደን ሲያሳድዱት የነበሩት ሁላ ሲሰድቡት የነበሩ እንደዚህ ሩሩ አልመሰለንም። ማርያምን እኔ በጣም ነው ገረመኝ በጣም እና ደስታው ነው የሚያስለቅሰኝ። ማርያምን እያልኩሽ እኔ ወንድሞቼን 4 ወንድሞች አልቀውብኛል በመከላከያው በጁንታው 2 ዘንድሮ 2 አልቀውብናል በአማራ ትግል። ግን ይሄን እነሱ አላስለቀሰኝም። ምክንያቱም ፈልገውት ነው የወጡት። የእናቴ ልጆች ታናሾችና ታላቆቼ የጨረስኩበት ትግል ነው። ቤታቸው የእናትና አባት ያረረበት ነው። ምክንያቱም
ሀመከረኛ ህዝብ ስለተፈጠሩ የኔ ዘበኑ ብቻ አይደለም አማራ በሙሉ ነው የሚዋረደው። ደግሞ አሁን ግን ይሄው ለሚያስለቅሰኝ በቃ በአንድ ቁሞ ደስታችን ስናይ በጣም ነው የሚያስለቅሰኝ ቤትዬ። እና አመሰግናለሁ ቤትዬ፣ በጣም ነው የማመሰግነው። ድለማ አይዞሽ የኔ ወድ ለባዴን አክቲቪስት ምላሽ አንሰጥም ተብለዋል። ቀላል ጠቢብ እሱማ ተባሉ፣ ግን እንደውም ተሰጣቸው። በቃ መሰጠት ባልነበረበት በሌለበት ልክ ተሰጣቸው። እኔ በሱ ደስተኛ አይደለሁም። በነገራችን ላይ በፍጹም በዛ ልክ መኬድ የለበት። ማንም ደንቆሮ የቲክቶክ ደንቆሮ እላዩ ላይ እሳት እንኳን ቢነድ የማይገባው ደንቆሮ ማለት ነው። ለእነሱ መልስ ተሰጣቸው አልተሰጣቸው? እነሱ ነገ ያቆማሉ እንዴ እዚህ ቁጭ ብለው የኔ መንደር አልተመረጠም የኔ ምናምን ብሎ ለማልቀስ ነገ እንትን ይሏል እንዴ? ኖ አይተውም። ማረምን ፋኖ። እሺ ጽናትዬ የሆነ ነገር ማለት ፈልገሻል መሰል። ቀጥይ። አዎ ቤትዬ፣ ስለ ዶክተር ጸጋው እንደው በጣም ስልሽ ልቤ ስለተሰበረ ቅድም ሳልል ዝም ስላልኩ ነውና ያማል። ዛሬም ትላንትም ነገም በተለይ የተማሩት አንድ ሰው ዶክተር ለመሆን አንድ ወጣት ምን ያህል ደግሞ ወጣቶችን የሚያሳዝነው ነገርና ያማልና ከባድ ነው። በምን እንደሚቆም አላቅም። ለምን እየመረጡ የተማሩትን እንደሚገሏቸው ግራ ነው የሚገባኝ። አሟሟቱን በጣም የሚያሳዝን ነው። በጣም ባህር ዳር ዛሬ ጥቁር ነው የለበሰች። የእውነት በጣም ያማል። እግዚአብሔር እንግዲህ የአማራን ትንሣኤ አሳይቶን እንደ አማራ ነፃ ካልወጣን በምንም መልኩ የሚቆም አይደለም። ይሄ በየተራ በየቦታው ነው እንዳይጥ እንትን እያሉ የሚገሉንና በጣም ስላዘንኩ ነው ስለ ዶክተር ጸጋው። እንግዲህ እግዚአብሔር ለሁሉም መጽናናቱን ይስጥ። በቃ ይበልን። እኔ አይ ቲንክ እኔ ለአማራ ክልል እኔ በተለይ ባህር ዳር አካባቢ ላለ ህዝብ እና ጎንደር አካባቢ ላለ ህዝብ የምነግረው ነገር ቢኖር ለዶክተሮቹ ስራ ማቆም ነው ያለበት። እያንዳንዱ በቃ ስራ ማቆም አለበት። ታማሚዎችስ እንዴት ይሆኑ ቤትዬ? ምክንያቱም ታማሚው ህዝብ ይውጣና ፕሮቴክት ያርጋቸው፣ ሰልፍ ይውጣላቸው፣ ፕሮቴክት ያርጋቸው። ማንም ይሄ ሁሉ ሐኪም ሲገደል ሰልፍ እንኳን ወጥቶ ስለ ዶክተሮች ደህንነት የተቃወመ ማንም የለም። እኔ ለሐኪሞች እንኳን አብሮ ደስ አለን ውዴ፣ አመሰግናለሁ። ለሐኪሞች እኔ እምለው ነገር ቢኖር ምንድነው ሙሉ በሙሉ ስራ ማቆም ነው ያለባቸው። እነሱ እየሞቱ አይደል እንዴ? ታማሚ እናክማለን ብለው ከህክምና ቦታ ተወስዶ እና ትፈልጋለህ ተብሎ ተወስዶ እኮ ተገሎ ራቁቱን እኮ ነው ተጥሎ የተገኘው ዶክተር። የግድያም ራሱ የግፍ ግድያ ነው የተገደለው። ስለዚህ እኔ ምለው ህዝቡ ነው። ከዛ ህዝቡ ልጁ ሲታመምበት አይደል እንዴ? ወላጁ ሲታመምበት ምን ሲልበት እዛ ሆስፒታል ያለ የሚያክመው ሲያጣ ምንድነው የሚሆነው? ወደደም ጠላም ህዝቡ ሆ ብሎ ወጦ ዶክተሮችን ፕሮቴክት ያደርጋል። መንግስት የተለየ ጥበቃ እንዲያደርግላቸው መደረግ አለበት። እንደ ይሄ ፔንሲዮን ነው ምናምን እንደሚባል አካባቢ ዶክተሮቹ በሙሉ ቤት ተሰጥቷቸው እዛ ገብተው ከስራ ወደ ቤታቸው በስነ ስርዓት እየተጠበቁ እንዲሄዱ መደረግ አለባቸው። በቃ በሙሉ ተገሎ ሳያልቁ ልዩ ጥበቃ ካልተደረገ ነው እንደዚህ ያዘጋጀ ነው ይገላል። አልገባኝም። ገዳዩ ማን ሆኖ ነው? ገዳዩ ማን ሆኖ ነው እሱ ጥበቃ የሚሰጣቸው? ገዳዩ ማን ሆኖ ነው? ምን ይኸውልሽ፣ ገዳዩ አንድ ነገር ልንገርሽና ገዳዩ አሁን እውነቱን ልንገርሽ፣ ይሄ በግሩፕ አማራን እርስ በርስ ለማገዳደል በጎጥና በመንደር እርስ በርስ በተለይ ይሄ ጎንደርና ጎጃም ገዳይና ተገዳዳይ ለማስመሰል እየተደረገ ያለም ሌላ አደገኛ ሴራ ነው። እኔ እውነቱን ልንገራቸው እኮ እሱ ያደረጃቸው። አሁን ግን ይሄንን ማስቆም የምትችይው እንዴት መሰለሽ? ይሄንን ማስቆም የምትችይው ራሱን መንግስትን ኃላፊነት እንዲወስድ በማድረግ ነው። ህዝቡ ሆ ብሎ እንዲወጣ ማድረግ ነው። በቃ ዶክተሮቹም ስራ ማቆም አድማ ነው ማድረግ ያለባቸው። ስራ ማቆም በቃ ባይበሉስ አንድ ወር ሁለት ወር እንደውም ራሱ ስራ እንኳን ባይሰሩ ራሱ መንግስት አፍንጫው ላይ ቆመው ደሞዛቸውን በጥፉል እንዲከፍላቸው አድርገው ስራ ካቆሙ ምን ይሆናል? ሆስፒታሉ ጸጥ ረጭ ካለ ይዝጉ። በቃ ማድረግ ያለ ከጤና ጣቢያ አንስቶ ይዝጉ። ከጤና ጣቢያ አንስቶ ከሆስፒታል ከጤና ጣቢያ ይሄ ነው ራሱ ህዝቡ ገዳዩ ጥበቃ ያድርግ። ቤቱ ፊት አውራሪ ለገዳዩ ኃላፊነት መስጠት አለብህ። ለገዳዩ ኃላፊነት የምትሰጠው መስሪያ ቤት ስራ ያቆማል። ህዝብ ሆ ብሎ እንዲወጣ ይደረጋል።
ስፔሻል ጥበቃ አድርጎ ዶክተሮች እንዲጠበቁ ገዳዩ ራሱ እንዲጠብቃቸው ማድረግ ያስፈልጋል። ህዝብ ሲነሳበት ወደደም ጠላም ያንን ያደርጋል። ህዝብ እስካልተነሳ ድረስ ሐኪሞቹ ጥብቅ የሆነ ውሳኔ እስካልወሰኑ ድረስ ስራ ማቆም አድማ አርገው ያንን አካባቢ እስካልበጠበጡ ድረስ የሚቆም ግድያ የለም። ይሄ ነው መደረግ ያለበት። በጣም በዚህ አጋጣሚ ግን አንድ ነገር ልንገራችሁ። የጎንደር ልጆች አንድ ቀን ቁርስ የምታበይዋት መሲው ቅማላም ራሱ መንግስት ያበለዋል። ምን አባካንት ቅማላ በራሱ ማለት ነው። ባይበላስ ስንት ፋኖ አለ አይደል እንዴ ሳይበላ የሚውል። ካልሆነ በቃ ይውረዱ፣ ፋኖን ያክሙ። እኔ እውነቱን ልንገራችሁ፣ ዶክተሮች በሙሉ ሂዱ፣ የፋኖን ቁስለኛ አክሙ። እኔ የምለው ይሄ ነው። ሂዱና ፋኖን አክሙ፣ አክሙ፣ ሂዱ፣ አቁሙ። በቃ እንዳለ ተውትና አሪፍ ዶክተር ከሆናችሁ እንዳለ ከላይ ሂዱና ለቃችሁ ፋኖን ጆይን አርጉ። የፋኖን ቁስለኛ አክሙ። ቢያንስ ለነፍስም ይሆናችኋል። ያንን ፋኖ አክማችሁ ቁስሉ መከራ እያየ በዛ ላይ ፖለቲካ ትሰራላችሁ። ትልቅ ዲፕሎማሲ ትሰራላችሁ። ለአማራው ህዝብ ለራሳችሁ ትሰራላችሁ። የሚደረገው ይሄ ብቻ። አንደኛ ልክ እንዳልሽው እሱ ነው። ሁለተኛ ደረጃ ደግሞ በቃ ሁሉም ቢሮ ይዝጋ። አሁን ጠላታችን እውነት ለመናገር ቢሮ የሚከፍቱት ቢሮ የሚሰሩት ናቸው። ስለዚህ ሁሉም ቢሮ እኛ የሞትን አንዱ የሞት አንዱ ሊሰራ አይችልም ብሎ ጥርቅም አድርጎ ካለ እስከቴ የአማራ ክልል በአጠቃላይ ቢሮ መዘጋት አለበት። ከዚያ በኋላ እስኪ ዓለም ፊቱን ወደኛ ያዞራል። እንዴ ስንቶችን ጀግኖችን አጣናቸው። ስንቶችን በህይወታችን ከእግዚአብሔር በታች ለህይወታችን የሚደርሱ በዶክተር አንዱዓለም ግድያ ድምጽ ቅጂ የተያዘባቸው ኦርጋናይዝ ሆነው የገደሉ ሰዎች መረጃ የተያዘባቸው ሰዎች አሉ። ከክልሉ ላይ ከስልጣን እንድነሱ ሁሉ ተደርገው ወደ ጥግ የተቀመጡ ሰዎች አሉ። በስነ ስርዓት ድምጽ ቅጂ ተገኝቶ መረጃ ተገኝቶ የዶክተር አንዱዓለም ገዳይ የተባለው 26 ዓመት ቅጣት ተቀጥቶ ማለት ትናንትና ግን ኖ ይሄ ሊሆን አይችልም መቀጣጫ መሆን አለበት ተብሎ ትናንትና የእድሜ ልክ እስራት ተፈረደበት። ትናንትና ይሄኛው ዶክተር ተገደለ። ስንቶቻችሁ ታውቃላችሁ? ሰምታችኋል? ይሄን አልሰማችሁማ? የዶክተር አንዱዓለም ገዳይ 26 ዓመት ተፈርዶበት ትናንትና 26 ዓመት ብቻ በቂ አይደለም እድሜ ልክ መታሰር አለበት ተብሎ ምንድነው ብዙዎቻችሁ አታውቁ። ስለማይጠቅም አሁን ላለንበት ሁኔታ ስለማይጠቅም ተብሎ ዝም የተባለው መረጃ ተገኝቶ ምን ተብሎ ከዛ ትናንትና እድሜ ልክ እንዲታሰር ሲፈረድበት ይሄኛው ዶክተር ተገድሎ ራቁቱን ተገደለ። ተገድሎ ተጥሎ ተገኘ። የሆነው ይሄ ነው። ሰምታችኋል? ስለ ዶክተር አንዱዓለም ገዳይ ሰምታችኋል? 26 ዓመት ተፈርዶበት እንደነበረ ትናንትና እንደገና የእድሜ ልክ እስራት እንደተፈረደበት ሰምታችሁ ነበረ? ለምን መንግስት ተሸፋፈነው? ማን እንደሆነ ለምን አሚኮ ያወጣው? እንዴት ተደርጎ እንደተገደለ እንዴት መረጃው 26 ዓመት ሲፈረድበት ይሄ ገዳይ አንድ ህፃን ልጅ ከተገደለች ዓመት ያለፋት ልጅ ገዳይዋ ይግባኛለ ተብሎ በአደባባይ ያ ሁሉ ቀሚስ ቀለም እየቀባ ስንት ነገር ሲያደርግ የነበረ በአደባባይ ወጦ ለምን ያ ነገር ታዲያ አልተጮኸም? ስለ ዶክተሩ የሰማችሁት አንዳንድ ዜና ላይ ነው የሰማችሁት። ምርጫ ስለሌላቸው ማን ነው ምንድነው እንዴት ነው የገደለው? ለምንድን ነው የገደለው? እንዴ ይሄ እኮ ለዓለም የሚነገር እኮ ነው። አንድን ሳይንቲስት የገደለ ገዳይ በምን ምክንያት ገደለው? ማልኮት ምን ተገኝቶ ምንድነው ኤቪደንሱ? የሰውዬ ገዳይ መሆኑ ምንድነው የተገኘበት? እነማን ነው የላኩት? ሰምታችኋል? አልሰማችሁም? ለምን ተደበቀ? ለምን? ኤኒዌይ ውዴ አስገዳዩም ራሱ ስለሆነ ነው የሚደብቀው። አስገዳዩም ራሱ ባለ የህግ አካል ነው። ገዳዩም የህግ አካል ነው። ህግ ሰጪም የህግ አካል ነው። ስለዚህ አስቸጋሪ
አማራ ላይ ያላችሁ የአማራ ክልል ያላችሁ የቢሮ ሰራተኞች ከላይ እስከታይ ቢሮአችሁን ዝጉልን። ኑራችሁ ስላልጠቀማችሁን ድረስ ዝጉልን። ኑራችሁም እኛን ማስጨረስ ነው። ኑራችሁም ለእኛ ምንም እየታችሁልን አይደለም እውነት ለመናገር። ስለዚህ ዝጉና ይለይልን። በቃ እስኪ እንቀመጥና እንየው። እስኪ ጨለማ ይሆንና ደግሞ ይበራልናል አንድ ቀን። ኑራችሁ ሚኒሊክ ሳልሳዊ ዛሬ የፋኖን ኢንተርቪው እንኳን አይተህ ሰምተህ አልተቀየርክም? አንጥንባታም ብአዴን ለዛ እኮ ነው እናንተ ብአዴኖች ስለሆናችሁ። ኤኒዌይ ሀሳብ ካላችሁ ጨምሩና እኔም ልውጣ፣ ነገ ሰራተኛ ነኝ። ያው ጀስት ሀሳቤን በዛሬው እንትን ላይ ጋዜጠኛ ነኝ በሚሉ ደናቆታኖች በጠየቁት ጥያቄ ስላበሳጩኝ ነው ትንሽ ሀሳብ ልሰጥ የመጣሁት እንጂ የመግባትም ዓላማ የለኝም ኖርማሊ ማለት ነው። ምክንያቱም አሁን ድርጅት አለን፣ መሪ አለን፣ እኛ ተመሪ ነን። የሳይበሩ ጦርነት በእርግጥ ያስፈልጋል። ጠላት ሲመጣ አጀንዳ ሲመጣ በአስፈላጊ ሰዓት ወጠን እንቀጠቅጣለን። ግን ታዲያ መጸይማ ታውቂያለሽ እንደ ሚኒሊክ ሳልሳዊ ማለት እኮ ሳቢኝ ቤት ያድናቆት። እኔ ለአድናቆት አልስባችሁም። እኔ እንድታደንቁኝ አልፈልግም። አድናቆት ምናምን እኔ አልፈልግም። ማውራት ከፈለግሽ እሺ ነይ እሺ። አድናቆት ግን አልፈልግም። ዝም ብለሽ ሌላ አውሪ። ጎጃም እና ጎንደር ለማጋጠም እየሰሩ ነው። የሴራ ፖለቲካ ነው ዶክተሮች ላይ እየተጠነጣጠረ ያለው። አዎ ፍቅር ከሸዋ እንደዛ ነው። ጤና ይስጥልኝ። የሆነ የሚቀዳ የሚሳብ ነገር ነው ዛሬ የምታሰሙን። ጤና ይስጥልኝ ብያለሁ። በቃ ላስወጣህ ነው። እግዚአብሔር ይስጥልን። ወይ ዘንድሮ ዝናብ ነው እየጠጡ ወይ እያጨሱ ነው ዛሬ። እሺ ከላይ የምትሉት ካለ ጸይማ ምንም አትይም። ጸይማ እቤቷ እየገባሽ ምናምን ያሉት እነማን ናቸው? አመሰግናለሁ። ኧረ እኔ ማንም አይደለም፣ ዝም ብዬ ልቀልድ ነው። ድክም የሚላቸው ያለ ድክመታቸው ድክም የእሷ የሽማግሌዋ የሚሉ ሰዎች አላቸው እና ይውጣላቸው እስኪ። ጋርድ ነሽ ተላላኪ ነሽ ይሉኛል። እኔ ሲጀምር አላቅሽ አታቂ እና ተላላኪ መሆን ያልቀረ ቁጭ ልበል ብዬ ደጋራሽ። እንደውም ቆይ ወደፊት እንደውም አንቺ ነሽ ቤቱን የምትይዥው ራሱ የምትቆጣጠሪው። ማኪ ትዝቃለሽ ከትልኝ ቤት ጋራ እንተካ ስትፈልጊ ታረጊዋለሽ። በቃ ጥቃቅን ጉልቶቹ ምናምን አሉ። ጉልት ገበያዎች ጥቃቅኖች። ጉልት ገበያ ለምን እንዳልናቸው ታውቂያለሽ? ጉልት ገበያዎች ለምን ስጠላ አልወጣላችሁም? ለምን ስወዳሉ ወደዳችሁም? ኋላ ቀርነት የሚያጠቃቸው የጥልደ ቦይተኞች አሉ። አይ ቲንክ ገና ምንድነው የሚባለው አጥር ላይ ተንጠልጥለው ከመሰዳደብ ያልወጡ ናቸው። ያው እኛ አጥር ላይ ተንጠልጥለን ከመሰዳደብ ወጥተናል። ምን ነው ሾላ ያውዱና ሾላ ይብሉበት። እኔ ያስቆኛል እኮ። አይ እንትን ነው ማማዬ፣ ምንድን ነው ይሄ? ለምን እሷ ጋር ሄድሽ? ለምን የእሷ አሽከር የእሷ ምናምን የሚሉ ፖለቲካዎች ድሮ ላይ በጣም አደገኛ ነበሩ። ዝም ብሎ ተራ ነገር እንዳይመስላችሁ ለአንዳንዶቹ ልንገራችሁና፣ ምክንያቱም እንዲህ ሲባሉ አንዳንድ ሰዎች የእውነት በቃ የሚቀሩ አሉ ተሸማቀው። እንዴ እሷ ቤት ከሄድኩኝ እኔ እንደዚህ ይባላለሁ ወይ ደግሞ በቃ እሷ ስህተተኛ ናት ብለው ራሳቸውን በቃ በዛ ጨለማ ዓለም ውስጥ የሚከቱ ብዙ ሰዎች አሉ። ይህንን የሚያደርጉ ሰዎች ግን በጣም ስማርትና አደገኞች ሰዎች ናቸው። በነገራችን ላይ ዝም ብለው ሰዎች እንዳይመስሏቸው በጣም ስማርቶች ናቸው። በጣም ብዙ ጊዜ ሰርተውበታል እና በውስጥ እየሄዱ ሰዎችን አንድ ወቅት ላይ በተለይ እኔ ላይ በጣም በረጅም የተሰራ ማንም ሰው ቤቴ እንዳይመጣ ማንም ሰው ተደብቀው እኮ ያዳምጡኛል እኮ። አሁንም ተደብቆ ነው የሚያዳምጠኝ። አዳሚ ሪከርድ የሚያደርገው እኮ አንድ የቀረ ሰው የለም። አሁን ቁጭ ብሎ እያዳመጠ ነው ያለ። ቁጭ ብሎ እንኳን እዚህ እንዲያርግ ሊየው ቁጭ ብሎ እየከሰከሰ ነው ያለው እና
ምንድነው ይሄ በጣም አደገኛ ሴራ ነው። ግን ይሄንን ነገር ይሄንን ፓወር ይሄንን ሴራ ይሄ የውስጥ ውስጡን የምትሄዱበትን ሴራችሁን ለጥላት ብትጠቀሙት ኖሮ አማራ ምን ያህል ያተርፍ ነበረ መሰላችሁ? አሁን እኛ ችግራችን ራሳችን ላይ ሞር ምናተኩር ህዝብ ስለሆነን ነው። ዛሬ መሪዎቻችን ራሱ ጭንቅ ጠብብ ብለው እንትን ይሉ የነበረውና ይሄ መታደስ የሚያስፈልገው ትውልድ ነው። ባይዘይ የመጪው የአማራ ይሄ አንዴ የተጣመመ ግራር አንዴ የተጣመመ ባህር ዛፍን ለማቃናት መሞከር መስበር ብቻ ነው። በእርግጥ የሰው ልጅ በእድሜው የሰው ልጅ በዘመኑ ይማራል። ለመማር ፍላጎት ካለው ቅንነት ካለው ኦኬ እኔ ልማር ይሄ ነገር እንዴት ነው ቅንነት ለኔ ለምን ይጠ ከአምላካችሁ ኢቭን ከአምላካችሁ እንኳን ለመገናኘት ቅን መሆን ያስፈልጋችኋል። እግዚአብሔር በህይወታችሁ ራሱ በረከታችሁ እንዲጨምር ኑሮ አይምሯችሁ ጥሩ እንዲሆን ልጆቻችሁ ሰላም እንዲሆኑ በብዙ መልኩ እግዚአብሔር ቀና መንገድ እንዲያደርግላችሁ ራሱ ከፈለጋችሁ እናንተ ቅን መሆን አለባችሁ ሰዎች ወይ ባይዞይ ግን በእናንተ ክፋት ግን ራሳችሁ የምትወድቁት ማንም ሰው እኔን መጣል አይቻልም። እኔ ምክንያቱም 10 ሰው ቢመለከተኝም ተደብቃችሁ ሚሊዮን ሆናችሁ እንደምታዳምጡ ለምን ልክ ይሄ ላይቭን አውርቼ ሲወጣ ፔጃችሁ ላይ ሲሄድ ተተተተተተተ ብላችሁ ነው ማገኛችሁ። ዛት ሰው የተደብቃችሁ እየሰማችሁ ነው። በዚህ ልክ ጉልበታችሁ ጥንካሬያችሁ ምናምናችሁ ማህበረሰባችሁ ላይ ሳይሆን ጠላት ላይ ፓወራችሁን አፍስሱት። በቃ ታተርፉበታላችሁ። አማራ ነኝ በቃ እንዲቆሩጥ ብታረጉ እህታችሁ ነኝ። የዛ ጠላችሁኝ ወደዳችሁኝ እህታችሁ ነኝ። አንድ ማትፍቁት ነገር ቢኖር በቃ ቤቴል የምትባል አንድ እህት አለቻችሁ። የትም እንትን አትሏትም። ሰው ምንድነው በአጠቃላይ እኔ ስመጣ የምላችሁ ነገር ምንድነው ውስጡን እየሄዳችሁ የራሳችሁ ሰው ላይ የቤት ስራ አትስሩ። አይጠቅማችሁም። ለነፍሳችሁም ራሱ አያስደስታችሁም። ሌላው ምንድነው ይሄ አዲሱ ጄኔሬሽን የአማራ ህፃን ያንን መንፈስ የተላቀቀ እንዲሆን በጣም መሰራት ያለበት ይመስለኛል። ይሄ የምቀኝነት መንፈስ፣ የበታችነት መንፈስ የራሱ ወገን ላይ የሚያጠነጥን ገዳዩን፣ አሳዳጁን፣ ጠላቱን በስፔሻሊ በዚህ ዘመን አማራ ተብሎ እየተገደለ ያለ ህዝብ ሆኖ ሳለ ጠላቱን ከመመልከት ይልቁንስ የራሱ ሰው ላይ የሚያተኩረው ይሄንን መንፈስ ባይዘው በእያንዳንዱ የአማራ ህፃን ጭንቅላት ውስጥ በጊዜ ተሰርቶ የሆነ አማራ አዲስ ትውልድ ያስፈልገዋል። አዲስ ጄኔሬሽን፣ አዲስ አስተሳሰብ፣ የሰለጠነ የተሻለ በቃ ሰው መውደድ የሚችል ራሱንም የሚወድ ሰውንም የሚወድ መልካም ነገርን ብቻ የሚያመዝን። ምክንያቱም እኔ አሁን እንደማየው አብዛኛው ሰው ከመልካም ነገር ይልቁንስ 99% በክፋት ያ ክፋት ደግሞ የሚጎዳችሁ እኔ ቤቲ ባይዘው በጣም ከእናንተ የምለየው ሁሌ ችግር የማይኖርብኝ እንዴት እንደሆንኩት ለምን እንደሆነ ታውቃላችሁ? የልቤን እዚህ ንግር አድርጊያችሁ ከወጣ በኋላ ዞር ብዬ አልመለከታችሁ። ምክንያቱም አይኖ በቃ እንዲያውቂያችኋለሁ። ስላወቅኳችሁ ከወጣው በኋላ ያው ማልቀስ ነው መንዘባዘብ ነው ምናምን ነው ቁጭ ብላችሁ ጉልት ያልኳችሁም ለዛ ነው። ጠዋት ቤት እንደ ጉልት ገበያ ዩሪ ነው ጉልት ያላችሁ ትከፍታላችሁ ቤታችሁን ቀኑ ሙሉ ይህን ሸቀጥ ስትሸቀጡ ነው የምትሉት። ስትሉ የቁንጥር እያደረጋችሁ ያው ሀሳባቸውን ስሽጡ ነው የምትሉት። ዛት ሰው ጉልት ያላችሁ ምንም ነገር ማድረግ እንትን የላችሁ አቅም የላችሁ። ትልቅ ነጋዴ መሆን አትችሉ። በኩንታል በምናምን አንዴ ቸርችራችሁ ሀሳባችሁን ሽጣችሁ ምናምን አትወጡ። ተጎልታችሁ ስትቸረችሩ ነው የምትሉት። ሰው ለእናንተ እኔ ዞር ብያለሁ ባይዘይ ዘወር ብዬ አላይ እኔ ኢንጆይ ነው ማለት ፊልም ያለው ዜና አዳምጣለሁ። ዜና በጣም ነው የምሰማው። መረጃዎችን አዳምጣለሁ። ነገሮችን እከታተላለሁ። ያንን ማድረግ አቅም ስለሌላችሁ ቁጭ ብላችሁ አንዷን እህት ስታሸማቀቁ የራሳችሁን እህቶች ታሸማቀቁት የራሳችሁን። ኤኒዌይ ወንድም ጠቢ ብዬ እንደምን ከርመሃል? ጤና ይስጥልኝ ቤቲሻ፣ እንደምን አለሽ? እግዚአብሔር ይመስገን። ደህና ነህ ወይ? እግዚአብሔር ይመስገን፣ ሁሉ ሰላም። ሁላችሁንም እህቶቼ ሰላም ብያለሁ፣ ከላይም ከታችም ያላችሁት ወንድሞች። ቤቲሻ መጀመሪያ ያ በወንድማችን በዶክተር ጸጋው ሞት እጅግ በጣም አዝነናል። ሁላችንም እየሆነ ያለው ነገር በጣም እጅግ አሳሳቢ ነው።
እንደሚባለው እውነትም የሆነ ህዝቡ የራሱን የሆነ እርምጃ መውሰድ አለበት እንጂ ዶክተሮች አንድ ባንድ ተነጥለው ሊያልቁ ነው እና ህዝቡ ነው ይሄንን እርምጃ መውሰድ ያለበት። ይሄን ኃላፊነት ሙሉ በሙሉ ህዝቡ መውሰድ ያለበት። የልጆቹን የአብራኩን ክፋይ አስተምሮ ያገለግሉኛል፣ ይጦሩኛል፣ ይቀብሩኛል ብሎ ያላቸውን ያስተማራቸውን እውቅና ድንቅ የሆኑ ብርቅዬ ዶክተሮችን ቀን በቀን እየተነጠቀ ነው ያለው። ህዝቡ በዚህ መነጋገር አለበት። ህዝቡ በዚህ ጉዳይ አቋም መያዝ አለበት። ህዝቡ ለዚህ ይሄን ለማቆም የራሱን እንቅስቃሴ የራሱን አብዮት ማስነሳት አለ እንጂ 6 ዓመት ሙሉ ማቆ በሕክምና ትምህርት ቤት ገብቶ የተማረ ዶክተር ብዙ ልምድ ያካበተ ዶክተር ብዙ ችግር አለ በእኛ በጤናው ውስጥ ማህበረሰባችን በሕክምናው በጣም ችግር ያለብን ህዝብ ነን። እነዚህን ላይናችን የምንሳሳላቸውን ብርቅዬ የሆኑ ዶክተሮቻችንን በግፍ በእንደዚህ አይነት መንገድ በአሰቃቂ እየተገደሉ ህዝባችን ዝም ማለት አለበት ብዬ እኔ በግሌ አላምንም። ህዝቡ መነጋገር አለበት። ሁላችንም በዛ ጉዳይ መነጋገር አለብን። መቆም ባለበት መልኩ መቆም ወዳለበት ስራ መንቀሳቀስ አለብን ማለት እወዳለሁ። በተረፈ ግን ሁላችንም በጉዳዩ ላዘን እግዚአብሔር ያጽናን። ለወላጅ ቤተሰቦቹ ብርታቱን ማጽናናቱን ይስጣቸው። እንዲሁም ደግሞ ለባለቤቱና ለቅርብ ቤተሰቦቹ መጽናናቱን ይስጣቸው። ለሱም ነፍሱን በአጸደ ገነት ፈጣሪ አምላክ ያስቀምጥልን። ይሄን ብዬ ዛሬ ባለው ጉዳይ ሲሄድ ቤትሻኔ በጣም ነው የገረመኝ። ዛሬ አንዳንዶቹ ባላማ በርግጥም ዛሬም ድረስ ትግሉ ውስጥ ሌላ አላማ ይዘው እንደገቡ እየጠበቁ እንዳለ ታዝበናል። ትልልቅ የሚዲያ አካላት የምንላቸው ሰዎች ሁሉ ነጥብ ለማስጣል ወይም ደግሞ የሆነች መረጃ ለማስወጣት ብዙ ሲጎተጉቱ ብዙ ሲጥሩ አይተናል። ግን እኛ ምንላለን ትግሉ የተጀመረው ባላማ ነው። ትግሉ የራሱ የሆነ የሚሄድበት የራሱ የሆነ መንገድ አለው። የሚመራበት የራሱ የሆነ መሬቱ ዓለም አለው። የራሱ የሆነ ፍኖተ ካርታ አለው። በዛ ፍኖተ ካርታ የሚመሩ አመራሮች የሚመራ መዋቅር ድርጅት አለ። እሱ ካስቀመጠው ውጪ ማንም ሊፈጠረቅ ይችላል እንጂ ማንም የሚተነፍስለት ማንም ወጥቶ እንደፈለገው የሚዘላብልለት ከዚህ በኋላ እንደማያገኝ ቁርጡ ሊያቅ ይገባል። መሪዎች በትክክል ዛሬ ቁርጡን ነግረዋቸዋል። የባዲን አክቲቪስቶችን በስማቸው ጠርተው የባዲን አክቲቪስት ይሄ የአማራዊ አጀንዳ አይደለም። ምን ማለት ነው? አማራ ህልውና ትግል አለብኝ ብሎ ነው ወደ ትግል የወጣው። እነዚህ ወንድሞቻችን እነዚህ እንቁ ታጋዮች ወደ ትግል የወጡት የአማራ የህልውና ጉዳይ አሳስቧቸው አማራ ቀን በቀን እየተጨፈጨፈ እየተገደለ እየተሳደደና እየተፈናቀለ መድረሻ ሲያጣ ብቸኛው አማራጭ በሩ መጥቶ ሊገለው ሲል አይ በሬ ድረስ መተማ አትገለኝም ብሎ ባዶ እጁን ወጥቶ ግን ድሽቃ እስከመታጠቅ ደርሷል። ሞርታር እስከመታጠቅ ደርሷል። እነዚህ ወንድሞቻችን ዛሬ የመጡት እነዚህ ወንድሞቻችን ለዚህ ለተቀደሰ ዓላማ ነው የወጡት። ለዚህ ለተቀደሰ ዓላማ ሲወጡ ምን መስራት እንዳለባቸው አውቀው ለዛ መፍትሄውን መንገዱን ቀይሰው ነው የወጡት። እነዚህን አመራሮች እነዚህን እንቁ የአማራ ልጆች እነዚህን የቁርጥ ቀን የአማራ ልጆች እነዚህን የፕሮፌሰር አስራት ወልደየስ የመንፈስ ልጆች እነዚህን የጀነራል አሳምነው ጽጌ የመንፈስ ልጆች አንድ የሚዲያ አካል መጥቶ በዚህ በኩል ህዝቡ ተጨንቋል እኔም ተጨንቄያለሁ እስኪ ኑ ተንፍሱልኝ የሚል ጠላት ነው ሊሆን የሚችለው። ጠላት ካልሆነ በስተቀር እና የውስጥ አሰራርና ንገረን የአማራን የትግል የህልና ትግል የምትሄድበትን አቅጣጫ ናዛሬው ካልነገርከን ናዛሬ ካልተነፈስ ታንቄ ልሙት የሚል ግብዝ ወይም ደግሞ ሴረኛ የጠላትን ተልኮ ተሸክሞ የመጣ ሴረኛ ታዝበናልና መሪዎቻችን ግን ጎበዞች ናቸው። እንደ ሁሉ ጊዜው ዛሬም በሚገባ መልኩ ስሙ ለሚገባው ስሙን ሰጥተው መመለስ ላለበት በአግባቡ መንገድ አርቲኩሌትድ አድርገው መልሰው ግሩም የሆነ ኢንተርቪው አድርገዋልና እኔ በጣም ደስተኛ ነኝ። በመሪዎቻችን በጣም ኮርቻለሁ። መሪዎቻችን እውነትም ለዚች ሀገር በጣም ተስፋ እንዳላት አይቻለሁ። እውነት ለመናገር ዛሬ በቃ ይች ሀገር በጣም ተስፋ እንዳላት እንደዚህ አይነት ወጣት የሆኑ እንቁ የሆኑ መሪዎች ቆራጥ የሆኑ መሪዎች በዚህ አጣብቂኝ ሰዓት ውስጥ ግን በዚህ ያልክ ፖለቲካውን የተረዱና የሚተነትኑ
ከዛም አልፎ ደግሞ በቀጠናው ላይ ራሱ ምን አይነት እንቅስቃሴ ማድረግ እንዳለባቸው አውቀው እየሰሩ ያሉና ወደፊትም በስፋት ለመስራት የተዘጋጁ ወንድሞቻችን እንዳሉ በደንብ ተረድተናል። ያው ዞሮ እናንተ የጠላትን አጀንዳ የተሸከማችሁ የባዲን አክቲቪስቶች፣ የባዲን ሚዲያዎች ከድርጊታችሁ